The search is on for a U.S. service member missing in action in Jordan, where 2 others were killed yesterday, defending against Iran. The U.S. Central Command says 2 U.S. service members were killed in action in Jordan yesterday. ኢራን በድንገት ባደረሰችው የሚሳኤል ጥቃት የሷን ሚሳኤሎችና ድሮኖችን በመከላከል ላይ የነበሩ የአሜሪካ ወታደሮችን ገደለች። የቆሰሉም ሆስፒታል የገቡም አሉ። ትራምፕ በዚህ ጉዳይ ተናግረዋል። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰንበት ረፋር ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በትግራይ ክልል ስልጣን የያዘው ክልላዊ መንግስት በአዲስ አበባው ሰልፍ ላይ ይፋዊ መግለጫ አውጥቷል። በእነ ደብረጽዮን ገብረ ሚካኤል የሚመራው አስተዳደር የትግራይን ብሔራዊ ሕልውና ለማስከበር ማንኛውንም አይነት ትግል እንደሚያደርግ አሳስቧል። መረጃው ዝርዝር አለው። ከፌደራል መንግስት ጋር በከረረ የፈተናው ዝግብ ውስጥ የቆየ የትግራይ ክልል ትምህርት ቢሮ ያልተጠበቀ አዲስ ውሳኔ ያስተላልፏል። ይሰሙታል። ኢራን ባልተጠበቀ ጥቃቷ የአሜሪካ ወታደሮችን ገደለች። በአሜሪካውያኑ በኩል ከባድ የሚባል አስደንጋጭ ክስተትን ፈጥሯል። ትራምፕም ኢራንም ያሉት ነገር አለ። ጥንቅራችን ተመልክቶታል። ቀደም ሲል በምክክር ኮሚሽኑና ሂደቱ ላይ ተቃውሞ ሲያሰሙ የነበሩት የእናት የአረና ትግራይ ለዲሞክራሲ ሉዓላዊነትና የወላይታ ብሔራዊ ንቅናቄ ፓርቲዎች ወደ ሀገራዊ ምክክሩ መግባታቸው ተሰማ። ከውጭ ሆኖ ከመታዘብ ውስጥ ገብቶ ሀሳብ መስጠት ይሻላል ማለታቸው ተሰምቷል። መረጃውን የምንመለከት ይሆናል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በከፍተኛ ስጋትና ጭንቅ ውስጥ ባሉበት በዚህ ሰዓት ከተለያዩ አገሪቱ አካባቢዎች አዲስ መረጃ ተሰምቷል። ጥንቅራችን ይዞታል። በካናዳ የሚገኘው የኢትዮጵያ ኤምባሲ በህንፃ ፈረሳ ዕቅድ ምክንያት ከኦታዋ ከተማ አስተዳደርና ማህበረሰብ ጋር ውዝግብ ውስጥ መግባቱ ተሰማ። በኦታዋ ከተማ የሚገኘውና ንብረትነቱ የኢትዮጵያ ኤምባሲ የሆነ ባለ 1 ፎቅ በቅርስነት የተመዘገበ ህንፃን ለማፍረስ የኤምባሲው ጥያቄ ማቅረቡን ተከትሎ ነው ውዝግቡ የተፈጠረው። በዝርዝር የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቃል ገብተን በጊዜው አስረክበናል። ከአንድ ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር የተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስና ይሉ ብዕል አሚኑ እንዲ አብይ የነ ደብረጽዮን ሌላኛው አዋጅ በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት የኮሙኒኬሽን ጉዳዮች ቢሮ በአዲስ አበባ ከተማ የተካሄደውን የተቃውሞ ሰልፍ በማስመልከት የመቀሌውን ይፋ አቋም የሚያንጸባርቅ እጅግ የከረረ መግለጫ አውጥቷል። ቢሮ ሐምሌ 11 ቀን 2018 ዓ.ም በትግርኛ ቋንቋ ባወጣው መግለጫ ፌደራል መንግስትና ተላላኪዎቹ በትግራይ ህዝብ ብሔራዊ ሕልውና ላይ ያነጣጠረ የሴራና የማታለያ ሰልፍ ለማካሄድ ሲፍጨረጨሩ ሰንብተዋል ሲል በጽኑ ኮንኗል። ይሁን እንጂ በተለያዩ ምክንያቶች በአዲስ አበባና በሌሎች የሀገሪቱ አካባቢዎች የሚኖሩ እውነተኛ የትግራይ ተወላጆች ለህልውናቸውና ለሀገራቸው ፍትሐዊ ትግል የማይደራደሩ መሆናቸውንና ይህንን ድራማ ሰልፍ ከመጀመሪያውኑ ውድቅ ማድረጋቸውን በተግባር አረጋግጠዋል ብለዋል። ከህወሓት አስገዳጅ ወታደራዊ ምልመላ ጋር በተያያዘ በትግራይም ጭምር ተቃውሞች እየተሰሙ ሲሆን በርካቶችም ለእስር ተዳርገዋል። የብዙዎች እስር የህወሓት አመራሮች አዲስ ካወጡት ጥብቅ አዋጅ ጋር በተያያዘ ነው። ህወሓት በዚህ የከረረ መግለጫ የፌዴራል መንግስትና የብልጽግና ፓርቲ አመራሮች በትግራውያን ዘንድ ሰልፉ ተቀባይነት ማጣቱን ሲረዱ የአዲስ አበባ ክፍለ ከተማዎችንና ወረዳዎችን በኮታ በመከፋፈል ህዝብን በግድ ለማሰለፍ ከፍተኛ ጥረት አድርገዋል ሲልም ከሷል። ወደ ቀጣይ መረጃ አለፍን። የትግራዩና ፌዴራሉ ዝግብ መቋጫ አገኘ። ከፌዴራል መንግስት ጋር በከረረ የፈተናው ዝግብ ውስጥ የቆየ የትግራይ ክልል ትምህርት ቢሮ ያልተጠበቀ አዲስ ውሳኔ አስተላልፏል። ተማሪዎች የትምህርት ምዘናና ፈተናዎች አገልግሎት ባወጣው ይፋ መርሃ ግብር መሰረት ዝግጅት እንዲያደርጉ ቢሮ አስቸኳይ ትዕዛዝ አስተላልፏል።
በትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽ ተፈርሞ በይፋ በወጣው ደብዳቤ መሰረት ተማሪዎች ከመጪው ሐምሌ 22 እስከ 24 ቀን 2018 ዓ.ም በአገር አቀፍ ደረጃ በወረቀት በሚሰጠው ፈተና ላይ እንዲሳተፉና ከፌዴራል ተቋም የወረዱትን መመሪያዎች በሙሉ እንዲተገብሩ ታዟል። ይህ ውሳኔ ከዚህ ቀደም ክልሉ የራሱን ነጻ ፈተና ለማዘጋጀት ካሳየው ጽኑ አቋም በተቃራኒ የተላለፈ ድንገተኛ መመሪያ በመሆኑ ከፍተኛ ትኩረትን ስቧል። የክልሉ ትምህርት ቢሮ ባወጣው በዚህ ደብዳቤ ላይ በፌዴራል መንግስት ላይ ከረረ ወቀሳ የሰነዘረ ሲሆን በፌዴራል ደረጃ በተደጋጋሚ የተደረጉት የፈተና ጊዜ ማራዘምና የኦንላይን ፈተናን በክልሉ ላይ ለመጫን የተደረጉት ሙከራዎች በትግራይ ተማሪዎች ላይ ከፍተኛ በደልና የስነ ልቦና ጫና ማድረሳቸውን ገልጿል። ቢሮው ይህንን ተጽዕኖ ለመቋቋምና የተማሪዎችን መብት ለማስከበር የራሱን የቻለ ፈተና ለማዘጋጀት ወስኖ የነበረ ቢሆንም አሁን ላይ ተማሪዎች ያሉትን ሀገራዊ ዕድሎች እንዲጠቀሙ በማሰብ የፌዴራሉን የፈተና መርሃ ግብር ለመቀበል መገደዱን ጠቁሟል። ይሁን እንጂ አሁንም በፈተናው አሰጣጥ ወቅት ሂደቱን ተከትሎ የሚመጡ ማናቸውም አይነት የአፈጻጸም የቴክኒክ ወይም የውጤት ችግሮች ካጋጠሙ የክልሉ ካቢኔ በማንኛውም ጊዜ ውሳኔው መልሶ ሊከልስ ወይም ሊገመግም እንደሚችል ቢሮ ጥብቅ ማስጠንቀቂያ ሰጥቷል። በመሆኑም አሁን በተያዘው መርሃ ግብር መሰረት ሁሉም የወረዳና የከተማ ትምህርት ጽሕፈት ቤቶች ተማሪዎቻቸውን ለዚህ ሐምሌ ወር ፈተና በአስቸኳይ ዝግጁ እንዲያደርጉና ከቢሮ የሚወርዱ ተጨማሪ አፈጻጸም መመሪያዎችን እንዲተገብሩ በጥብቅ ታዟል። በቀጣይ መረጃ ኢራን አሜሪካንን ከባድ ዋጋ አስከፈለች። ዳግም አገርሽቷ አውዳሚ በሆነ ሁኔታ እየተካሄደ የሚገኘው የኢራን አሜሪካ ጦርነት በሁለቱም ተፋላሚ አካላት ላይ ከባድ ሊባል የሚችል ጉዳትን እያስከተለ ነው። ከዚሁ ጋር በተያያዘም ኢራን የአሜሪካ የጦር ሰፈር ይገኝባቸዋል ባለቻቸው የመካከለኛው ምስራቅ አረብ ሀገራት ላይ ቀጠሉ የድሮኖች እና የሚሳኤል ጥቃቶች እያከታተለች ሲሆን በትላንትናው ዕለት ዮርዳኖስ በሚገኘው የአሜሪካ ቤዝ ላይ ባደረሰችው ጥቃትም የአሜሪካ ወታደሮች ሕይወታቸውን አጥተዋል፣ የቆሰሉም አሉ። መረጃውን ያሰራጨው በአሜሪካ በኩል ጦርነቱን በማዕከላዊነት እየመራ ያለው የአሜሪካ ማዕከላዊ ኮማንዶ ወይም ሴንትኮም ነው። እንደ ሲኤንኤን ዘገባ ከሆነ ጥቃቱ የደረሰባቸው ወታደሮችን የኢራንን ሚሳኤሎችና ድሮኖችን ለማክሸፍ በስራ ላይ የነበሩ ናቸው። ሁለቱ ወዲያው ሲገደሉ፣ ሌሎች 4 ወታደሮች ደግሞ ቆስለው ሆስፒታል የገቡ መሆኑን ሴንትኮምን ዋቢ ያደረገው የሲኤንኤን ዘገባ አመላክቷል። ሴንትኮም በጥቃቱ ሕይወታቸውን ያጡት የአሜሪካ ቤተሰቦች ለቤተሰቦቻቸው እስኪነገር ድረስ ማንነታቸው እንደማይገለጽም አመላክቷል። የአሜሪካውያን ወታደሮችን መገደል ተከትሎም ትራምፕ በእጅጉ አሳዛኝ ክስተት ነው፣ ለሀገራቸው ሲሉ የህይወት መስዋዕትነትን የከፈሉ ናቸው፣ ኢራን ፈጽሞ ኒውክሌር መታጠቅ የለባትም ሲሉ መልእክታቸውን አስተላልፈዋል። በአሜሪካውያን ወታደሮች ላይ ጥቃቱን ያደረሰው የኢራን እስላማዊ አብዮታዊ ጥበቃ በበኩሉ ባወጣው መግለጫ ዮርዳኖስ በሚገኙ የአሜሪካ ጦር ቤዝ ላይ በሰነዘርኩት ጥቃት ቤዙን ጥንቅቅ አድርጌ አውድሜያለሁ ሲልም አስታውቋል። ወታደሮቹ መገደላቸውንና መቁሰላቸውን ከመግለጽ ውጪ ዮርዳኖስ በሚገኘው ወታደራዊ ቤዟ ላይ ደርሷል የተባለውን ጉዳት በተመለከተ አሜሪካ ምንም ከማለት ተቆጥባለች። አሜሪካ በኢራን ላይ ጥቃትን ከከፈተችበት ዕለት ጀምሮ በኢራን ጥቃት የተገደሉት አሜሪካውያን ወታደሮች ቁጥር 16 መድረሱን የማዕከላዊ ዙን መረጃ ዋቢ ያደረገው ሲኤንኤን እና ሌሎች በርካታ ዘገባዎች እያመለከቱ ይገኛሉ። The search is on for a U.S. service member missing in action in Jordan, where 2 others were killed yesterday defending against Iran. The U.S. Central Command says 2 U.S. service members were killed in action in Jordan yesterday. በኢራን የሚሳኤል ጥቃት 6 የሚሆኑት የአሜሪካ ወታደሮች የተገደሉት ባለፈው መጋቢት ወር ነበር። አሜሪካ የኢራንን መሰረተ ልማቶች ኢላማ ባደረገ መልኩ መጠነ ሰፊ ጥቃቷን እንደቀጠለች ትገኛለች። የአሜሪካ አዲሱ ኢራን ላይ የተከፈተው ጥቃት 8ኛ ቀኑን ይዟል። በአሜሪካ በኩል አሁን እየተወሰደ ያለው እርምጃ አጠቃላይ የኢራንን ወታደራዊ አቅም ለማዳከም ነው እየተባለም ይገኛል። ከወታደራዊ ኢላማዎች በተጨማሪ ሀገሪቱ መርከቦች፣ ድልድዮች፣ የውሃ ማጣሪያዎች፣ የባቡር መሰረተ ልማቶችና ሌሎች በርካታ መሰረተ ልማቶች የወደሙበት ሁኔታ ታይቷል። የኢራንን ማዕከላዊ ግዛት ከሆርሙዝ ወሽመጥ ጋር የሚያገናኙ በርካታ መሰረተ ልማቶች እንዲወድሙ ተደርገዋል። ይህም ኢራን ሆርሙዝን በመዝጋትና ለድርድር የምትቀመጥበትን ወታደራዊ አቅም በከፍተኛ ደረጃ ለማዳከም ነው ተብሏል። ከዋናው የኢራን ግዛት በተጨማሪ አሜሪካ አየር ኃይልና የሚሳኤል ጥቃት ባንደር አባስና ከሽም በተባሉ ደሴቶች ላይም ጭምር አነጣጥሯል። ኢራን የአሜሪካ ጥቃቶች ከቀጠሉ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ስትል አስጠንቅቃለች። የአያቶላ ሞጅታባ ካሚኒ ከፍተኛ ወታደራዊ አማካሪ የሆኑት ሜጀር ጀነራል ሞሐሰን ሬዛይ ለኢራን መገናኛ ዘዴዎች በሰጡት ማብራሪያ አሜሪካ ጥቃቷን በቅርቡ ካላቆመች ቴህራን ስልቶችን ትቀይራለች ብለዋል። ጀነራሉ የአሜሪካ ጥቃቶች ለተጨማሪ ቀናት ከቀጠሉ ወደ ሙሉ የማጥቃት ዘመቻ እንሸጋገራለን ሲሉ ሬዛይ ተናግረዋል። ስልት መቀየርና ሙሉ ማጥቃት የሚለውንም ሲያብራሩ ኢራን ካሁን በኋላ በተመሳሳይ አጸፋ ምላሽ ብቻ አትወሰንም ሲሉም ተናግረዋል። አክለውም ከዚህ በኋላ ምንም አይነት የፖለቲካ ድንበር ደህንነቱ የተጠበቀ አይሆንም ሲሉ ለኢራን የዜና ወኪል ኢሪብ ተናግረዋል።
እስካሁን ባለው ሁኔታ ኢራን ዋነኛ የጥቃት ኢላማዎቿን ኩዌትና ዮርዳኖስ የሚገኙ የአሜሪካ ወታደራዊ ቤዞችን ኢላማዋ በማድረግ አጸፋዊ ምላሾችን እየሰጠች ነው። አሁን በተሰጠው ፍንጭ መሰረት ኢራን በቀጣዮቹ ቀናት የሚሳኤልና ድሮን የማጥቃት አድማሷን ወደ ሌሎች የቀጠናው ሀገራት የምታሰፋው ነው ታይቷል። እስካሁን ባለው የኢራን አሜሪካ ትንቅንቅ የአሜሪካን የጦር ቤዝ እያስተናገዱ ናቸው የተባሉት በርካታ የፋርስ ባህረ ሰላጤው ሀገራት የኢራንን ወታደራዊ ምት አስተናግደዋል። ኩዌት፣ ባህሬን፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ዮርዳኖስ እና ኳታር በኢራን ድሮኖችና ሚሳኤሎች ጥቃት የደረሰባቸው የቀጠናው ሀገራት ናቸው። አሜሪካ አሁንም ቢሆን የኢራንን የመተኮስ አቅም ለማዳከም የኢራንን የክትትል ጣቢያዎች፣ የወታደራዊ ሎጂስቲክስ መሰረተ ልማት፣ የመሬት ውስጥ የጦር መሳሪያ ማከማቻ እና የባህር ኃይል አቅም መምታቷን ገልጻለች። ሆኖም አሜሪካ በምትለው ደረጃ የኢራን ጥቃት ሊቆም አልቻለም። ኢራን አሜሪካ ከወታደራዊ ዓላማዎች ይልቅ የሲቪል መገልገያ ተቋማት ላይ ጥቃቶችን በመሰንዘር የጦር ወንጀሎችን እየፈጸመች ነው በማለት ትከሳለች። ወደ ቀጣይ መረጃችን አለፍ። ተቃዋሚ ፓርቲዎች ሀገራዊ ምክክሩን ተቀላቀሉ። ሀገራዊ ምክክር ጉባኤው ከመጀመሩ በፊት እንደማይሳተፉ አቋም ይዞ የነበረው የተቃዋሚ ፓርቲ ድርጅቶች መካከል ሶስቱ ሀሳባቸውን በመቀየር በውይይቱ ለመሳተፍ መወሰናቸው ተሰምቷል። ንግግሩን ከውጭ ሆኖ ከመታዘብ ገብቶ ሀሳብ መስጠት ይሻላል በሚል የእናት፣ የአረና ትግራይ ለዲሞክራሲ ለሉዓላዊነት እና የወላይታ ብሔራዊ ንቅናቄ ፓርቲዎች ወደ ሀገራዊ ምክክሩ መግባታቸውን የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ማስታወቁን የሪፖርተር ዘገባ አመለከተ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ በምክክሩ ተሳትፎ ያልነበራቸው እነዚህ ፓርቲዎች ወደ ሂደቱ መግባታቸውን ይፋ አድርገዋል። እነዚህ ፓርቲዎች ወደ ምክክሩ የገቡት ምክር ቤቱ ባደረገላቸው ጥሪና ለተደጋጋሚ ጊዜ ውይይት ካደረጉ በኋላ በተደረሰ መግባባት መሆኑ ተገልጿል። ይህም ወደ ምክክር መግባት በአጠቃላይ በሂደቱ ተሳትፎ የሚያደርጉት የፖለቲካ ፓርቲዎችን ቁጥር ወደ 60 እንደሚያደርሰው ተገልጿል። ጉባኤው ከ4 ቀናት በፊት የተከፈተ ቢሆንም በገጠሙት ችግሮች የተነሳ ንግግሩ ሳይጀመር መቅረቱ መዘገቡ የሚታወስ ነው። በአንድ ቡድን በአንድ አጀንዳ ላይ ብቻ መወሰኑ የችግሩ ምክንያት መሆኑ ተጠቅሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ ትላንት ለጉዳዩ መግለጫ የሰጡ ቡድኖችን መልሶ የማዋቀር ስራ እንደሚሰራና በቀጣይ ሰኞ ንግግር እንዲጀመር እንደሚደረግ ገልጸዋል። ወደ ንግግሩ ስለገቡ ተቃዋሚ ፓርቲዎች የተናገሩ ሲሆን የፖለቲካ ፓርቲዎች ወደ ምክክሩ ለመግባት መጨረሻ ላይ መካተት እንደሚፈልጉ በጠየቁት መሰረት እንዲገቡ ተደርገዋል ሲሉ ጉዳዩን አረጋግጠዋል። ኮሚሽነሩ በመግለጫቸው የፓርቲዎቹ መምጣት ለኢትዮጵያ የሚያስፈልግ መሆኑን፣ ሌሎች የፖለቲካ ፓርቲዎችና ታጣቂ ኃይሎች በምክክሩ መሳተፍ ከፈለጉ አሁንም በሩ ክፍት መሆኑን በመግለጽ እንዲሳተፉ ጥሪ አቅርበዋል። እናት ፓርቲ 4 ተመካካሪዎችን የላከ ሲሆን ፓርቲው በምክክሩ መሳተፍ መጀመሩ ተነግሯል። የአረና ትግራይ ለዲሞክራሲ ለሉዓላዊነት ፓርቲ ምክትል ፕሬዝዳንትና የህግ ጉዳዮች ኃላፊ አቶ ካሳይ ዘገየ ከዚህ በፊት የኮሚሽኑ አወቃቀር ግልጽነት የጎደለው ነው፣ የኮሚሽነሮች መረጣ የህዝብ ተሳትፎ የሌለውና በመንግስት ብቻ የተደረገ ነው፣ የማቋቋሚያ አዋጅም ለኮሚሽኑ ነጻነት የሚሰጥ አይደለም በሚልና ነፍጥ አንግበው በየአካባቢው ለውጥ እናመጣለን ብለው የሚታገሉ ኃይሎችን አሳምኖ የሚያመጣ አካል ስለመሆኑ ጥያቄ ስለነበራቸው እንዲሁም ሂደቱ አሳማኝ አይሆንም ብለው ያስቡ ስለነበር በምክክሩ ሳይሳተፉ ገለልተኛ ሆነው መቆየታቸውን ገልጸው አሁን ላይ ግን እነዚህን ችግሮች ከውጭ ሆኖ ከመታዘብ ውስጥ ገብቶ ሀሳብን ማንጸባረቅ፣ መከራከር፣ መሟገት ይሻላል በሚል ወደ ምክክሩ መግባታቸውን መግለጻቸውን የሪፖርተር ዘገባ አመልክቷል። በቀጣይ ርዕስ በካናዳ ውዝግብ የፈጠረው የኢትዮጵያ ጉዳይ። በካናዳ የሚገኘው የኢትዮጵያ ኤምባሲ በህንፃ ፈረሳ ዕቅድ ምክንያት ከኦታዋ ከተማ አስተዳደርና ማህበረሰብ ጋር ውዝግብ ውስጥ መግባቱ ተሰማ። በኦታዋ ከተማ የሚገኘውና ንብረትነቱ የኢትዮጵያ ኤምባሲ የሆነ ባለ 1 ፎቅ ህንፃን ለማፍረስ የኤምባሲው ጥያቄ ማቅረቡን ተከትሎ ነው ውዝግቡ የተፈጠረው። የአካባቢው ማህበረሰብ ህንፃው የቅርስነት ታሪክ ያለውና መጠበቅ እንዳለበት ሲገልጽ፣ የከተማው አስተዳደር ህንፃው እንዳይፈርስ የሚያደርግ መልስ ሰጥቷል። ህንፃው እንደ አውሮፓ አቆጣጠር በ1927 የተገነባ ሲሆን የካናዳ ዋና ከተማ እድገትን ለማሳየት በ1920ዎቹ ውስጥ የተገነቡ ህንፃዎች መካከል ነው። የኢትዮጵያ መንግስት ህንፃውን እንደ አውሮፓ አቆጣጠር በ1993 የገዛው ሲሆን የአምባሳደሩ መኖሪያ ነበር። ኤምባሲው በህንፃ መኖሪያው ላይ ኢንቨስት ሳያደርግና የማሻሻያና ጥበቃ ስራ ሳይሰራ ባለፉት 3 አስርት ዓመታት መቆየቱን ያመነ ሲሆን በህንፃው አሁናዊ ይዞታ የተነሳ ቤቱ ጥቅም እየሰጠ አለመሆኑን በመጥቀስ ህንፃውን አፍርሶ ሌላ ለመስራት ጥያቄ አቅርቧል። በ2019 የኦታዋ አስተዳደር በህንፃው ላይ የቅርስ ጥበቃ ህግ ያስቀመጠ ሲሆን ይሄ ጥበቃ መመሪያ ግን እንደ አውሮፓ አቆጣጠር በ2024 በተከለሰ አዲስ ህግ የተነሳ ሲሆን የኢትዮጵያ ኤምባሲው በአመቱ በ2026 ህንፃውን ላፍርስ የሚል ጥያቄ አቅርቧል። ይህንን የኤምባሲውን ውሳኔ ተከትሎ የአካባቢው ማህበረሰብ ያሰማውን ተቃውሞ ተከትሎ የከተማ ካውንስሉ ህንፃው የቅርስ ጥበቃ እንዲደረግለት በአብላጫ ድምፅ ወስኗል።
ኤምባሲው ህንጻው በእጅጉ ያረጀና ለመኖር ጥቅም ለመስጠት ደህንነቱ ያልተጠበቀ መሆኑ በድጋሚ ባስገባው ማመልከቻ አመልክቷል። የኤምባሲው ንብረት የሆነውን ህንጻ ጨምሮ መላው አካባቢውን በቅርስነት ለማካተት እየጣረ ያለ አንድ ማህበር ጉዳዩን ወደ ህግ ወስዶታል። በዚህም ካውንስሉ ቤቱ በቅርስነት ጥበቃ እንዲያገኝ ጁን 10 ቀን መወሰኑን መረጃ ያመለክታል። በካናዳ የኢትዮጵያ አምባሳደር ቴዎድሮስ ግርማ አበበ በከተማው ካውንስል ፊት ቀርበው ቃላቸውን መስጠታቸው ተነግሯል። አምባሳደሩ ህንጻውን ጠብቆ መልሶ ለማደስና ለመቆየት ከፋይናንስ አንጻር የሚቻል አለመሆኑን ለካውንስሉ ያስረዱ ሲሆን የጥበቃ ከለላ የቀድሞ ገጽታውን ያጣውን ህንጻ የሚመልሰው አለመሆኑን ተከራክረዋል። ኤምባሲው ህንጻውን አፍርሶ በቦታው አዲስ ህንጻ ለመገንባት ፍላጎት እንዳለውም ለካውንስሉ አመልክተዋል። የካውንስሉ ተወካዮች የህንጻውን ሁኔታ ለመመልከት ወደ ስፍራው መጥተው እንደነበር ሲገልጽ የኤምባሲው ጥያቄ ግን ውድቅ ተደርጓል። ለዚህ ምክንያቱ ኤምባሲው የፈረሳ ጥያቄውን ሲያቀርብ በቦታው ስለሚተካው አዲስ ህንጻ ያቀረበው የአርክቴክት ጀነራል እቅድ ባለመኖሩ ነው። በህጉ መሰረት በካናዳ አንድ ግንባታ ማፍረስ የሚተካውን እቅድ አያይዞ ማቅረብ ግድ የሚል ነው። ኤምባሲው የካውንስሉን የቅርስ ጥበቃ ተቃውሞ ይፋ ቅሬታ መልሶ ያስገባ ሲሆን ለአሁኑ ግን የካውንስሉ ውሳኔ ጸንቶ እንዳለ ዘገባው አመልክቷል። አስተዳደሩ ኤምባሲው ቢያንስ የህንጻውን ውጫዊ ገጽታ ጠብቆ በውስጥ የማሻሻያ ግንባታ እንዲያደርግም አስገዳጅ መመሪያ አውጥቷል። ውዝግቡ በሀገሪቱ ዋነኛ ሚዲያ በሆነው ካናዳን ብሮድካስቲንግ ኮርፖሬሽን ሲቢሲ ላይ ቀርቦ ትኩረት የሳበ ሆኗል። በቀጣይ ርዕስ በደቡብ አፍሪካ ኢትዮጵያውያን አሁናዊ ሁኔታ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በከፍተኛ ስጋትና ጭንቅ ውስጥ ባሉበት በዚህ ሰዓት ከተለያዩ ሀገሪቱ አካባቢዎች አዲስ መረጃ ተሰምቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በየሳምንቱ ሐሙስ ዕለት ከአክራሪ ጸረ ስደተኛ ቡድኖች ይደርስባቸው የነበረው ጥቃት፣ ማሳደድ እና ዘረፋ በዚህ ሳምንት በሁለተኛው ዙር እንደተሰጉ አለመሆኑንና ሁኔታው በአንጻራዊነት የተረጋጋ መሆኑን ገልጸዋል። ቀደም ሲል አክራሪ ጸረ ስደተኛ ቡድኖች በየሳምንቱ ሐሙስ የተቃውሞ ሰልፍ በማድረግ ህጋዊ ሰነድ የሌላቸውን የውጭ ሀገር ዜጎች በራሳቸው ኃይል እየያዙ ለፖሊስ አሳልፈው እንደሚሰጡ በይፋ ዘተው የነበረ ሲሆን ይህም ከሰኔ 30 በኋላ በነበረው የመጀመሪያ ሳምንት ሐሙስ በተለያዩ ሀገሪቱ አካባቢዎች ከፍተኛ ውጥረት ፈጥሮ ነበር። በወቅቱ በርካታ ኢትዮጵያውያንን ጨምሮ የውጭ ሀገር ዜጎች ተይዘው ለፖሊስ ተላልፈው መሰጠታቸው በስደተኞች ማህበረሰብ ዘንድ ከፍተኛ ድንጋጤ ጥሎ የነበረ ቢሆንም በዚሁ ሳምንት ሐሙስ ሁለተኛው ሳምንት ግን ነገሮች እጅግ ጋብ እያሉና የተረጋጉ እንደነበሩ ቲክቫ በዘገባው አመልክቷል። ሆኖም በሀገሪቱ ያሉ ኢትዮጵያውያን አሁንም ሙሉ በሙሉ መዘናጋት እንደማይገባና አስፈላጊውን ጥንቃቄ ማድረግ መቀጠል እንዳለባቸው ተመልክቷል። ይህ በእንዲህ እንዳለ በአፍሪካውያን ስደተኞች ላይ የሚደርሰው እንግልት፣ ማስፈራራትና ጥቃት በከፍተኛ ደረጃ መበርታቱን ተከትሎ በርካታ የአፍሪካ ሀገራት በደህንነት ስጋት ምክንያት ዜጎቻቸውን ከደቡብ አፍሪካ በአስቸኳይ ማስወጣት መጀመራቸው ይታወቃል። ባለፉት ሳምንታት ኡጋንዳ፣ ኬንያ፣ ናይጄሪያ፣ ዚምባብዌ፣ ማላዊ፣ ጋና እና ሞዛምቢክ ለበርካታ ዓመታት በደቡብ አፍሪካ የኖሩ ዜጎቻቸውን ጨምሮ አገሪቱን ለቀው ለመውጣት የጠየቁ በሺዎች የሚቆጠሩ ሰዎችን ወደ የሀገራቸው መልሰዋል። ይህ የሌሎች ሀገራት ይፋ እርምጃ በደቡብ አፍሪካ የሚኖሩና ከሀገራቸው መንግስት ተመሳሳይ ዲፕሎማሲያዊ ጥበቃ ያላገኙ ኢትዮጵያውያን ስደተኞችን ይበልጥ ለብቻቸው ተጋላጭ ሊያደርጋቸው እንደሚችልና በስደተኞች መብት ተሟጋቾች ዘንድ አዲስ ስጋት መፍጠሩ ተጠቁሟል። በሌላ በኩል ከዓለም አቀፍ ማህበረሰብ ከፍተኛ ጫና የበዛበት የደቡብ አፍሪካ መንግስት በሀገሪቱ ያለ ህጋዊ መኖሪያና የሥራ ፍቃድ የሚገኙ ስደተኞችን አያያዝ ለማስተካከል ሰፊ ዘመቻ ከከፈተ ወዲህ እስካሁን ከ53,000 በላይ የውጭ ዜጎች ከሀገር መባረራቸውን ወይም እንዲወጡ መደረጋቸውን ባለስልጣናት በይፋ ተናግረዋል። እነዚህ በቁጥጥር ስር ውለው የተባረሩት ስደተኞች በአብዛኛው ከማላዊ፣ ከዚምባብዌና ከሞዛምቢክ የመጡ መሆናቸውን የሀገሪቱ የጸጥታ አካላት የገለጹ ሲሆን ዘመቻውንም በተጠናከረ መልኩ መቀጠሉ ታውቋል። በአጠቃላይ በደቡብ አፍሪካ ለተከታታይ ሳምንታት የተካሄዱ ጸረ ስደተኛ ሰልፎች በዚህ ሳምንት ጋብ ማለታቸው ለንግድ ማህበረሰቡ አንጻራዊ እፎይታ የሰጠ ቢሆንም የሀገሪቱ መንግስት የጀመረው ህጋዊ ሰነድ የሌላቸውን ስደተኞች የማደንና የማባረር ዘመቻ ግን አሁንም ስጋት መሆኑ ተመልክቷል። በቀጣይ ርዕስ የሶማሊያ ባህር ዘራፊዎች የነዳጅ መርከብ እገታ። የሶማሊያ ባህር ላይ ወንበዴዎች በኤደን ባህረ ሰላጤ በየመን የባህር ዳርቻ አካባቢ እየተንቀሳቀሰች የነበረች አንድ የነዳጅ ጭነት መርከብ አገቱ። የእንግሊዝ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጾ ሌሎች መርከቦችን በጥንቃቄ እንዲጓዙ ምክር ተሰጥቷቸዋል ብለዋል። የሶማሊያ ከፊል ራስ ገዝ ግዛት የሆነችው የፑንትላንድ ባለስልጣናት አጥቂዎቹ ሶማሊያውያን መሆናቸውን አረጋግጠዋል። የሶማሊያ ባህር ዘራፊዎች መሰል የእገታ ድርጊት ሲፈጽሙ ይሄ ከባለፈው ግንቦት ወር ወዲህ ለሶስተኛ ጊዜ ነው። የመጀመሪያዋ ኤምቲ ዩሬካ የታገተችው በቃና ወደብ አቅራቢያ ስትታገት በሚያዝያ ወር ሌሎች ሁለት መርከቦች በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎች እያደረጉ መሆናቸውንና ይህም በዚህ የውሃ ክፍል ላይ ዳግም እያንሰራሩ መሆኑን አመልክቷል።
በአንድ ወቅት በተከታታይ እገታ ይፈጸምባቸው በነበሩ የውሃ ክፍሎች ላይ እስከ ዛሬ 3 ዓመት ድረስ የተለያዩ ሀገራት የባህር ኃይል አባላትን ያካተተ የተቀናጀ የጸጥታ ዘመቻ ተደርጎ ነበር። አሁን የባህር ዝርፊያና እገታ በድጋሚ ተመልሷል። የህንድ ውቅያኖስ በሶማሊያ የሚካሄደውን የጸረ ባህር ላይ ወንበዴዎች ዘመቻ በሚቆጣጠረው የአውሮፓ ህብረት የባህር ኃይል ከፍተኛ ጥበቃ የሚደረግለት ሲሆን በኤደን ባህረ ሰላጤ በኩል ያለው ጥበቃ ግን የላላ ነው። የፑንትላንድ ባለስልጣናት ይህ የላላ ጥበቃ የባህር ላይ ወንበዴዎች በተደጋጋሚ እገታ ለመፈጸማቸው አንዱ ምክንያት ነው ሲሉ ተሰምተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።